ሰላም ጤና ይስጥልኝ እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው ማርቲን ኦዴጋርድ በአሳለፍነው ሳምንት የአርሰናል የጨዋታ ዕለት ጉዳት አስተናግዶ ከሜዳ ወጥቷል ይሄ ጨዋታ በአርሰናል በኩል መሻሻሎች የታዩበት ጨዋታ እንደነበረ የሚታወቅ ነው መሻሻሉ አብዛኛውን የአርሰናል ደጋፊዎችን የኮቺንግ ስታፉን ያስደሰተ የሚባል ነበር ነገር ግን ከዚህ ጨዋታ ውስጥ ግን አንዱ መጥፎ ነገር ደግሞ የአርሰናል የአማካኝ ክፍል ተጫዋች የሆነው ማርቲን ኦዴጋርድ በጉዳት ምክንያት ከሜዳ መውጣቱ ነበር የኦዴጋርድ ከሜዳ መውጣት የቡድኑ አንዱ የአማካኝ ክፍል ጉድለት ሊሆን እንደሚችል ምን ያክል ጊዜስ ሊቆይ ይችላል የሚለው ነገር እስካሁን ድረስ በአርሰናል የሕክምና ባለሙያዎች በሶባህ የትሬኒንግ ማዕከል ምርመራ እየተደረገለት እንደሆነ ነው የተገለጸው በተለይም ደግሞ ይሄ MCL ወይም ደግሞ ሜዲካል ኮላተራል ሊጋመንት የሚባለው ህመም የሚወስደው ጊዜ አለ አንደኛ ደረጃ ሁለተኛ ደረጃና ሶስተኛ ደረጃ የሚለው የሕክምና ደረጃ በሚያልፍበት ሰዓት ውስጥ ምን ያክል ጊዜ ይቆያሉ ተጫዋቾች ከሜዳ ምን ያክል ጊዜ ሊርቁ ይችላሉ የሚለው አብሮ የሚነሳ ነው በእንደዚህ አይነት ጉዳቶች በርከት ያሉ ተጫዋቾች ከዚህ በፊት ትልልቅ ጨዋታዎች ላይ ለረጅም ጊዜ ከሜዳ ርቀዋል ምናስተውሰው በቅርብ ጊዜ የዛሬ 9 ዓመት 2016 የፖርቹጋል ብሔራዊ ቡድን የክርስቲያኖ ሮናልዶን ጉዳት እናስተውሳለን ያኔ ከዲሚትሪ ፓይ ጋር የነበረው ግጭት ክርስቲያኖ ሮናልዶን በውድድሩ እንዳይጨርስ አድርጎት እንደነበረ ብዙዎቻችን ምናስተውሰው ነበር ክርስቲያኖ ሮናልዶ እያለቀሰ ነበር የወጣው እያለቀሰ ከሜዳ የወጣበት ጊዜ በብዙ የስፖርት ቤተሰቦች ዘንድ የማይረሳ ነበር ክርስቲያኖ ሮናልዶ ያ ጉዳቱ እንግዲህ በኳስ ጨዋታ ወደ 8 እስከ 7 ሳምንት ያክል ከሜዳ አርቆት እንደነበረ እናስተውሳለን ማድሪድ በነበረበት ሰዓት ይሄ ጉዳት አብዛኛውን ጊዜ የተጫዋቾችን የመንቀሳቀስ አቅም የሞቢሊቲ አጂሊቲያቸውን የሚገድብ ነው እንቅስቃሴያቸውን ይወስናቸዋል በእንቅስቃሴያቸው ውስጥ ደግሞ የተሻለ እድገት እንዳያመጡ በተለይ ነፃነት ይወስድባቸዋልና የማርቲን ኦዴጋርድ ጉዳት ምን ያክል ከሜዳ ሊያርቀው ይችላል በተጫዋቹ እድገት ውስጥስ ምን ያክል ተጽዕኖ አለው የሚለውን ለመመልከት እሞክራለሁ ስለዚህ አብራችሁን ቆይታ አስተዳደርጉ እዚህ ላይ ሰፊ ዘርዘር ያሉ ጉዳዮችን ያነሳው የምዘልቅ ይሆናል ጥሩ ጊዜ እንዲሆንላችሁ እመኛለሁ ላይክ ሰብስክራይብ እና ሼር ማድረጋችሁን ግን ፖድካስቱን እንዳትዘነጉ ከወዲሁ ለመጠቆም እወዳለሁ ያለፉት ሁለት ጨዋታዎች ለአርሰናል በተለይ ማርቲን ኦዴጋርድ ተቀይሮና ቋሚ ሆኖ በገባባቸው ጨዋታዎች መፍትሄ እያገኙ መጥተው ነበር ለኒውካስሉ ጨዋታ ራሱን አዘጋጅቶ በኒውካስሉ ጨዋታ ለአርሰናል መፍትሄ የሰጠበት መንገድ እንቅስቃሴውን ያሳደገበት መንገድ የአርሰናል ደጋፊዎችን ያስደሰተ ነበር በተለይ ከመሃል ሆኖ በእርጋታ ኳስን ሆልድ የሚያደርግበትና በቀጣይ እንቅስቃሴ ቀጣይ ሂደቱን ቡድን እድገት መፍትሄ የሚሰጥበት መንገድ የሚደንቅ ነበር ስለዚህ አርሰናል ባለፉት ሁለት ጨዋታዎች ላይ ለውጥ ያመጣው ያማካኝ ፍል እንቅስቃሴውን የተሻለ እንዲያድግ ጥረት ሲያደርግ የነበረውን ተጫዋች ነው እንግዲህ የሚያጣው ማለት ነው ይሄን ተጫዋች ማጣቱ ለአርሰናል በተለይ ከአማካኝ ክፍል ተነስቶ የሚመጣውን ጫና እንዲሁም ከአማካኝ ክፍል ተነስቶ ወደ ተጋጣሚ ክፍል የሚሄደውን የማጥቃት ፍላጎት ኢንቱዊሽንን ይወስድበታል አታኪንግ ኢንቱዊሽን የሚባለው በማርቲን ኦዴጋርድ እና በአማካኝ ክፍል ተጫዋቾች በሚገባ የሚተረጎም ነው ይሄ ተጫዋቾች ወደ ማጥቃት ሽግግር በሚሄዱበት ሰዓት በጥራት ማጥቃቱን የሚመሩበት ነው ይሄ ማለት በእያንዳንዱ እንቅስቃሴ ውስጥ ለእያንዳንዱ እንቅስቃሴ መፍትሄ እየሰጡ በእያንዳንዱ እንቅስቃሴ ውስጥ ያሉትን ጫናዎች እያሸነፉ በተጫዋቾቻቸውና በእነሱ መካከል የተፈጠረ ጋፕ የሌለ እስኪመስል ድረስ ጊዜ እየጠበቁ እንቅስቃሴውን እያሳደጉ የሚሄዱበት የአእምሮ የመናበብ ጨዋታ ነው አታኪንግ ኢንቱዊሽን አርሰናል አጥቶት የነበረው ነገር ያ ነው የአታኪንግ ኢንቱዊሽንን ይህ ተጫዋች ባልነበረባቸው ጨዋታዎች ላይ በተደጋጋሚ እንደ ክፍተት የሚነሱበት ነበር
እነኚህን ክፍተቶች እንዴት ነው አርሰናል ማስተካከል ያለበት? ከነኚህ ክፍተቶች እንዴት ነው አርሰናል ሊታረም የሚችለው የሚል ያልተመለሱ ጥያቄዎች ነበሩበት። እነዚህን ያልተመለሱ ጥያቄዎችን ግን ለማስተካከል አርሰናል በተደጋጋሚ የሚኬል አርቴታ ሐሳብ የነበረው ልክ እንደ ማርቲን ኦዴጋርድ አይነት ተጫዋቾችን በዚህ እንቅስቃሴ ውስጥ እንዲገኙ ማድረግ ነበር። ያው ይሄ እንቅስቃሴ አሁን ሌላ ፈተና ገጥሞታል። የአርሰናልን የማጥቃት የኳስ ቁጥጥር የእንቅስቃሴ ብልጫ እየመራላቸው የነበረው ተጫዋች እንግዲህ ተጎድቷል። ኦዴጋርድ ባሳለፍነው ሳምንት አርሰናል ባሸነፈው ጨዋታ ዌስትሃምን ባሸነፈበት ጨዋታ መቀጠል አልቻለም። ያው አንዴ ከተጎዳ በኋላ እንደገና አሟሙቆ ገብቶ ለመቀጠል ሞክሮ ነበረ። ነገር ግን እግሩና አምሮ ጨዋታውን እያዘዘ ሊቆይ አልቻለም። እግሩ ከፍተኛ የሆነ ህመም ተሰምቶት ወጥቷል። ያው የጉልበት መገጣጠም ጉዳት የላይኛውንና የታችኛውን የእግር ክፍል በስርዓት ማገናኘት የሚችሉ መገጣጠሚያዎችን ሲጎዱ ነው እንግዲህ የሚፈጠረው። ይሄ ጉዳት አብዝቶ ለእግር ኳስ ተጫዋቾች ፈታኙ ጉዳት ነው። ምክንያቱም የተጫዋቾችን አጂሊቲ የተጫዋቾችን ሙቭመንት እንቅስቃሴ በጣም የሚፈትን ነው። ተጫዋቾች በእንቅስቃሴ ገደብ ውስጥ ይገባሉ በዚህ ጉዳት ምክንያት ማለት ነው። ማርቲን ኦዴጋርድም ኮምፎርት ያልተሰማው ዲስኮምፎርት የተሰማው ጉዳቱ ምን ያክል ከባድ እንደሆነ አንዱ ማሳያ ነው። ከሁለቱ አንዱ እንደሚሆን ደግሞ ይጠበቃል። የመጀመሪያው ቲር ወይም ደግሞ መሰንጠቅ ሊሆን ይችላል። ሊጋሜንቱ ከተሰነጠቀ ወይም ቀላል የሚባል አይነት ህመም ከሆነ ወይም ጉዳት ከሆነ ያለ ኦፕራሲዮን እንዲሁ በእረፍት ሊያገግም ይችላል። ይሄ አንደኛ ደረጃ፣ ሁለተኛ ደረጃና ሶስተኛ ደረጃ አለው። ለምሳሌ አንደኛ ደረጃው የሚባለው ከ1 ሳምንት እስከ 3 ሳምንት ከጉዳት ጋር በተያያዘ በሜዳው ላንመለከተው እንችላለን። ሁለተኛ የሚባለው ጉዳት ደግሞ ሁለተኛ ደረጃ የሚባለው ጉዳት የሚወስደው ከ5 እስከ 7 ሳምንት ያክል ድረስ ሊወስድ ይችላል። ከ5 እስከ 7 ሳምንት ድረስ ሊወስድ ይችላል። ሶስተኛው የጉዳት አይነት ደግሞ ዳሜጅ ሊሆን ስለሚችል እግሩ አካባቢ ኤምሲኤሉ የሊጋሜንቱ ከፍተኛ ጉዳት የሚያስተናግድበት ስለሚሆን ከ3 ወር በላይ ማለትም ከ3 ወር እስከ 4 ወር ያክል ከሜዳ ሊያርቀው ይችላል። ያው የአርሰናል ደጋፊዎች አሁን መስማት የሚፈልጉት ነገር ሶስተኛውን አይደለም፣ የመጀመሪያውን ነው መስማት የሚፈልጉት። የኦዴጋርድ ጉዳት የከፋ ጉዳት እንዳይሆን ይፈልጋሉ። አሁን ላይ ለአርሰናል በእንቅስቃሴ የሚፈልገው ነገር ብዙ ነው። አርሰናል ከሱ ለአርሰናል በእንቅስቃሴ እየሰጠው ያለው ነገር በጣም ትልቅ ነው። በሜዳው ውስጥ የነበሩትን መፍትሄዎች ለማስተካከል የሚሄድበት ለመፍትሄዎቹ በጣም ቅርብ የሆነው ተጫዋች ኦዴጋርድ ነበር። ለመፍትሄዎቹ ቅርብ የነበረውን ተጫዋች ግን በዚህ መንገድ ማጣት ለአርሰናል እጅጉን ከባድ ነገር ነው። ሚኬል አርቴታ በሶባህ የሪያሊቲ ማዕከል የዚህን ተጫዋች አሁናዊ ሁኔታ በተከታታይ ቀናቶች በሚደረጉት ህክምናዎች መፍትሄ ለማግኘት እንሞክራለን ብሏል። እንግዲህ መፍትሄዎቹ የተሻለ ቅርብ ማርቲን ኦዴጋርድን ረጅም ጊዜ ከሜዳ እንዳይርቅ የሚያደርጉ ይሆናሉ ተብሎ ይታሰባል። ምክንያቱም ይህን ተጫዋች ማጣት ለአርሰናል በጣም አደገኛ ስለሆነ በዚህ ሰዓት አንደኛ የጌሙን ሚዛን እየጠበቀ የነበረበት መንገድ የጌሙን ባላንስ አርሰናል እንዳያጣ ከመሄድበት የሱ የእንቅስቃሴ ጥራት ተነስተን ለቡድኑ እየሰጠው የነበረው ነገር በጣም የተሻለ ነው። ስለዚህ ይሄን ማስቀጠል ይፈልጋሉ። ለሊጉ እየሰጠው ያለው ነገር ማስቀጠል ይፈልጋሉ። እንዲጎድል አይፈልጉም፣ እንዲሻሻል ይፈልጋሉ። የተሻለ እድገት እንዲኖረው ይፈልጋሉ። ስለዚህ አንዱ አርሰናሎች በዚህ ሳምንት የሚፈልጉት ሪፖርት የማርቲን ኦዴጋርድ ጉዳት ኤምሲኤሉ የመጀመሪያ ደረጃ ጉዳት የሚባለው እንዲሆን ነው። አንዳንድ የህክምና ባለሙያዎች የጻፉትን ጽሑፍ እየተመለከትኩ ነበርና የማርቲን ኦዴጋርድ ጉዳት
የከፋ ላይሆን ይችላል ብለዋል። ምክንያቱም ኦዴጋርድ በዚህ የጉዳት ዝርዝር ውስጥ ከሚገኙ ተጫዋቾች አንፃር እያነከሰ ነው የወጣው ማለትም ያለ ሰዎች ድጋፍ ቀስ ብሎ እያነከሰ ነው የወጣው ከባድ ጉዳት ቢሆን ኖሮ ወይ በሕክምና ክፍል ባለሙያዎች ድጋፍ ተደርጎለት ሲወጣ በቃሬዛ ሆኖ ነው እንዲወጣ የሚደረግ የነበረው ምክንያቱም እንቅስቃሴ ስለማይፈለግ እንቅስቃሴው ራሱ የሚያመጣው ዳሜጅ ስላለ ያን መንገድ አርሰናሎች ተከትለው የአርሰናል የሕክምና ባለሙያዎች ሊወጣ ይችል ነበር ከሜዳ ብለውታል እንግዲህ በወቅቱ እንደምታስታውሱት ኦዴጋርድ ቀጥሎ ሁሉ ተጫውቶ ነበር ያስ ምን ያክል ዳሜጅ እንደገና አመጣበት የሚለው የሚታይ ነው የሚሆነው አንዳንዴ እንደዚህ አይነት የጉልበት ጉዳት የሚያጋጥማቸውን ተጫዋቾች የነሱን ስሜት ሳይሆን የሕክምና ባለሙያዎች መከተል ያለባቸው የሕክምናውን ፕሮሲጀር ነው መከተል ያለባቸው ተብለውም ተተችቷል በነገራችን ላይ ምክንያቱም የዚህ ተጫዋች ጉዳት የሜዲካል ሊጋመንት ችግር እንደሆነ MCL እንደሆነ ይታወቃል የMCL ጉዳት ደግሞ ተጫዋቾች ጤነኛ የሆኑ ይመስላቸዋል የሆነ ሰዓት በፍጥነት ህመሙ ከተጫዋቹ አምሮ ይወጣል ማለት ነው ያኔ ደና የሆነ ይመስላል ተጫዋቹ ያኔ የሕክምና ባለሙያው ኮንሺየስ መሆን አለበት በጣም ንቁ መሆን አለበት ኖ ብሎ ተጫዋቹን እንዲወጣ ማድረግ ያስፈልግ ነበር የአርሰናል የሕክምና ባለሙያዎች ግን ማርቲን ኦዴጋርድ እንዲቀጥል ነው ያደረጉት እሱ መጫወት ፈልጋለሁ ሲል ኖ ነበር ማለት የነበረባቸው ብለዋል ይሄ የወጣውን አንድ ጽሑፍ እየተመለከትኩ ያገኘሁት ዜና ነው ስለዚህ ምን ያክል ከተጎዳ በኋላ የቀጠለው ደቂቃ እሱን ለሌላ ጉዳት ዳርጎታል የሚለው የሚጠበቅ ይሆናል ማለት ነው ምክንያቱም የመጀመሪያ ግጭቱ ጉዳት አመጣበት ከመጀመሪያ ግጭቱ በኋላ ደግሞ አርፎ እንደገና ወደ ሜዳ ገብቶ ከጉዳቱ በኋላ መራመዱ መጫወቱ መሯሯጡ በራሱ የሚፈጥረው ጫና አለ ይሄንን ማድረግ አልነበረበትም ይበልጥ ጉዳት ውስጥ እንደገና እንዲቆይ የሚያደርገው ጉዳቱን ኢንቴንሲፋይ የሚያደርገው የሚያስፋፋበት ሌላኛው ነገር ተጎርቶ መጫወቱ ነው ብለውታል እንግዲህ ተጎርቶ የተወሰነ ደቂቃ ተጫውቶ እንደነበር እናስታውሳለን ኦዴጋርድና ይሄ ሕክምና ምርመራ እንግዲህ በእነኚህ 2 ቀናት ዛሬና ነገ በሚደረጉት የሕክምና ውጤቶች በይፋ የሚታወቅ ይሆናል ምክንያቱም በእሁድ ዕለት የረፍት ጊዜያቸው ነው ስለዚህ ዛሬ ወደ ትሬኒንግ ይመለሳሉ በኢንተርናሽናል ብሬክ ደግሞ የሚበታተኑ ተጫዋቾች ይኖራሉ ስለዚህ ወደ ኢንተርናሽናል ብሬክ ማርቲን ኦዴጋርድ አይሄድም ከኖርዌይ ብሔራዊ ቡድን ውጭ ሆኗል ጉዳቱ ያው ከብሔራዊ ቡድን ውጭ እንዲሆን ስላደረገው ስለዚህ የሚቆየው በሶባ ሪያሊቲ ሴንተር በሚደረጉ የሕክምና ምርመራዎች ያለበትን ሁኔታ እያጠኑ ያለበትን ሁኔታ አሴስ እያደረጉ ተጫዋቹን ያቆዩታል ማለት ነው ያ የማርቲን ኦዴጋርድ አሁን የሚኖርበት ከዚህ በኋላ በቀጣዮቹ 3 እና 4 ቀናቶች የሚደጋግማቸው ነገሮች ይሆናሉ ማለት ነው ሚኬል አርቴታ ከጨዋታው በኋላ በጣም ወሳኝ ተጫዋቻቸው እንደሆነ አንስቷል ጉዳቱ ቀላል ይሆናል የሚል እምነት እንዳለውም እንዲሁ አንስቷል ነገር ግን የሕክምና ክፍል ባለሙያዎችን ሪፖርት መጠበቅ የግድ አስፈላጊ እንደሆነ ነው ያነሳው አርቴታ ነገር ግን የሱ እምነት ጉዳቱ ከባድ የከፋ ጉዳት እንደማይሆን በጣም የተሻለ ቶሎ ሪከቨር አድርጎ በፍጥነት ወደ አርሰናል ዋናው ቡድን እንዲመጣ እንፈልገዋለን እንደ ማርቲን ኦዴጋርድ አይነት ተጫዋች ያው የሚፈልግ ተጫዋች ነው በአርሰናል እሱ ባለበት የጨዋታ ቀንና እሱ በሌለበት የጨዋታ ጊዜ ፕራይም ኦዴጋርዱ በሚኖርበት ሰዓት መፍትሄዎች እንዴት እንደሚሰጥ ብዙዎቻችን ተመልክተናል በተለይም ደግሞ ይሄ ኢፌክቲቭ ኦፍ ዘ ቦል እና ኦን ዘ ቦል ሲቹዌሽኖቹ በጣም ጥሩ ናቸው ኦዴጋርድ አብዛኛው ጊዜ በታክቲክ ኢንቴሊጀንት የሚባል ወይም ደግሞ በጣም ያምሮ ብስለቱ ጥሩ የሚባለው ተጫዋች የኦፍ ዘ ቦል ሙቭመንቱ ነው እንደምታውቁት በኳስ አብዛኛውን ደቂቃ ተጫዋቾች 87 ደቂቃ የሚሆነው ጊዜ ከኳስ ውጭ ነው የሚያሳልፉት 87 ደቂቃ የሚሆነው ጊዜ ከኳስ ውጭ ነው ተጫዋቾች የሚያሳልፉት
3 ደቂቃ ነች ወይም ደግሞ 2 ደቂቃ አካባቢ ነው ከኳስ ጋር የሚያሳልፉት። ይሄ 3 ደቂቃ ምንለው እንዳውም በነ ክርስቲያኖ ሮናልዶና በነ ሊዮኔል ሜሲ ሌቭል ያሉ ተጫዋቾች ከሆኑ ከኳስ ጋር ምቾት የሚሰማቸው የኳሱን እንቅስቃሴ የሚያውቁት የኳሱን አጠቃላይ መረዳት ይበልጥ ካፒታላይዝድ ያደረጉ ዕውቀት ያደረጉት ተጫዋቾች ሲሆኑ ስለዚህ ኦፍ ዘ ቦል ሙቭመንት ላይ የዚህ ተጫዋች ሚና በአርሰናል በጣም ወሳኝ ነው። እንዳውም ኦፍ ዘ ቦል ሙቭመንት ላይ ቀጣዩ እንቅስቃሴ ቀጣዩ ተጫዋች ቀጣዩ ሂደት የሚፈልገውን ክፍት ቦታ ለማመቻቸት የማርቲን ኦዴጋርድ ሚና አስፈላጊ ነው። የሃፍ ስፔስ ፖዚሽኒንጉን ከተመለከትነው ለምሳሌ የመጨረሻ የሜዳ ክፍል የግማሽ የሜዳ ክፍል አቋቋሙ በጣም ጥሩ ነው። አንድ ለአንድ ሲቹዌሽኖችን ይሄ ሰብሮ በመሄድ ስማርት በሆነ ተቾች የኦዴጋርድ ስማርት ተች የሚባል በነገራችን ላይ ኦዴጋርድስ ስማርት ተች አለና የኦዴጋርድ በእውቀት የሚጫወትባቸው ንክኪዎቹ ሌሎች ተጫዋቾቹ በእሱ እንቅስቃሴ ውስጥ እንዲገቡ በማድረግና ተከላካዮች ከራሳቸው ሜዳ ወይም አማካኞች ባላስፈላጊ ሁኔታ ከራሳቸው እንቅስቃሴ ለቀው እንዲወጡ በማድረግ ትልቁን ስራ ይሰራል። ለምሳሌ ራን ኢን ቢሃይንድ በሚለው የማጥቃት ሽግግር ውስጥ ከጀርባ የሚሮጡ ተጫዋቾች እንዲመጡ የኦዴጋርድ ኳሱን ሆልድ አድርጎ የሚያዝ ዕውቀቱ በጣም አስፈላጊ ነው። ከሜዳው የአማካኝ ክፍል የፈጠራ ጥራት አንፃር የዚህ ተጫዋች በኒውካስል ዩናይትድ በኦሎምፒያኮስ ጨዋታ እንዲሁም በተጎዳበት የዌስትሃሙ ጨዋታ በሜዳው ውስጥ በነበረበት ሰዓት የፕሮአክቲቭ በሆነው የአርሰናል የጨዋታ መንገድ ውስጥ በጣም አስፈላጊ ተጫዋች ነው። ኦዴጋርድ ጥሩ በሚሆንበት ሰዓት አርሰናል ጥሩ ይሆናል። ፕራይም የሚባለውን ኦዴጋርድን ደግሞ ዘንድሮ ለመመልከት የአርሰናል ደጋፊዎች የሆነ እየተቃረቡ የመጡ ይመስሉ ነበር። ምክንያቱም እየመጣለት ነበር። ያው አንዳንዴ ኳስ ተጫዋቾች እንቅስቃሴ ከጃቸው ይወጣባቸዋል ማለት የተሻለው የሚባለው ዘመናቸው ከጃቸው ይወጣባቸዋል። ያ የተሻለው የሚባለው ዘመናቸው ከጃቸው በሚወጣ ሰዓት ግን ጊዜ ይፈልጋሉ። ያ ጊዜ ተመልሰው እነሱ ወደሚፈልጉት መንገድ እንዲመጡ የሚያግዛቸው ጊዜ ይሆናል እና ኦዴጋርድ ያ ጊዜ እየመጣለት የነበረ ተጫዋች ይመስል ነበር። ጥሩ ነበር። የአርሰናልን የአማካኝ ክፍል ኮንትሮል ለማድረግ አርሰናል ኮንትሮል በሚያደርግበት ልክ ኦዴጋርድ ይፈልግ ነበር። ተከላካዮችን ድሮት ለማድረግ ካሉበት ቦታቸው አትራክት አድርጎ እንዲወጡ በማድረግ ስፔሶችን በመፍጠር የስትራቴጂክ ዊድዝ የሚባለው ወይም ደግሞ የተጠና የጨዋታ የሜዳ ስፋትን በመለጠጥ የአርሰናልን የማጥቃት እንቅስቃሴ በሚመጡ ተጫዋቾች ለምሳሌ እነ ኤቢሪቼ ኤዜ እነ ቡካዮ ሳካ በሚመጡባቸው እንቅስቃሴዎች ውስጥ የተሻለ ፕሮቫይዲንግ ኦፕሽን ወይም ደግሞ አማራጮችን ይሰጥ ነበርና ይሄን ተጫዋች እንግዲህ አርሰናል ሊያጣው ነው። ለተወሰኑ ሳምንታት ሊያጣው ነው። ለምን ያክል ጊዜ ሊያጣው ነው? ያው በሕክምና ሪፖርቱ እንግዲህ መሰረት በግልጽ የሚታወቅ ይሆናል። ሚኬል አርቴታ የከፋ እንዳይሆን ምኞቱ ነው። የአርሰናል ተጫዋቾችም ቶሎ ሪከቨር እንዲያደርግ ምኞታቸው ነው። ምክንያቱም የአማካኝ ክፍሉ የልብ ምት ነው። ይሄ ተጫዋች በአርሰናል የአማካኝ ክፍል እንቅስቃሴ ውስጥ መኖር የማርቲን ኦዴጋርድ አስፈላጊ ነው። የፊት መስመሩን በማገናኘት ከኋላ የሚኖረውን እንቅስቃሴ በመቆጣጠር የቡድኑን የፖዚሽኒንግ ችግር የቡድኑን የዳይናሚክ ኦቨርሎድ መፍትሄ ይሰጥ ነበር። ለምሳሌ በዌስትሃሙ ጨዋታ ተቀይሮ እስከወጣበት ደቂቃ ድረስ የሌሎች ተጫዋቾችን ነፃነት ያውጅ የነበረው የማርቲን ኦዴጋርድ እንቅስቃሴ ነው። ኦዴጋርድ በተሻለ የእንቅስቃሴ እድገት ውስጥ ስለነበረ በተሻለ የእንቅስቃሴ ጥራት ውስጥ ስለነበረ ሌሎች ተጫዋቾች ነፃ ሆነው እንዲጫወቱ ያግዝ ነበር። ሌሎች ተጫዋቾች ቀጣዩን ሂደት ነፃ ሆነው እንዲጫወቱና ቀጣዩን ሂደት ነፃ ሆነው በተሻለ ጥራት እንዲገኙ ለማድረግ ማርቲን ኦዴጋርድ በእንቅስቃሴ ከነሱ ጀርባ የሚፈጥርላቸው የሚሸከምላቸው ጫና አለ። ጫና ተሸካሚ ነው ተጫዋቹ። ስለዚህ ቶሎ አገግሞ
የአማካኝ ክፍሉን የተሰበረውን የአማካኝ ክፍል እንደገና መልሶ የመጠገን ስራውን ይሰራል ተብሎ ይታሰባል። ለምን ያክል ጊዜ ከሜዳ ይርቃል? እንግዲህ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ MCL የሜዲካል ሊጋመንት ጉዳት መሆኑ ከታወቀ በኋላ በሚኖረው ሪፖርት የሚገለጽ ይሆናል ማለት ነው። እንግዲህ የማርቲን ኦዴጋርድ ጉዳት የአርሰናል ትልቁ ዜና እንደነበረ እናስታውሳለን። አርሰናል የሊጉ መሪ ሆኗል በዚህ ሳምንት። ያው ወደ ኢንተርናሽናል ብሬክ ከመሄዳቸው በፊት ሊቨርፑል ከነችግሮቹ፣ አርሰናል ደግሞ የሊጉ መሪ ሆኖ ተጠናቋል። የክሪስታል ፓላስ የበርንመዝ በዚህ ሲዝን ጥሩ መሆን በጣም አስገራሚ ነው። ሲቲ አሸንፏል፣ እንደገና መጥቷል። በመሪ ዝርዝር ውስጥ ከሚገኙ ቡድኖች መካከል አንዱ ሆኗል ማንቸስተር ሲቲ። አሰልጣኝ ፔፕ ጋርዲዮላ በጣም በብዙ መንገድ እየተተቸ ነው። በነገራችን ላይ የጋርዲዮላ ቡድን የሚጫወትበት መንገድ ጋርዲዮላ ከራሱ የጨዋታ ሐሳብ በደንብ ወጥቷልና አምስተኛ ደረጃ 13 ነጥብ ይዞ ቢመጣም የመጣበት መንገድ ግን አስተማማኝ ነው ወይ የሚለው እንደ ጥያቄ የሚነሳ ነው። ሊቨርፑል 15 ነጥብ አለው፣ ቶትናም 14፣ በርንማዝ 14፣ ሲቲ 13፣ ክሪስታል ፓላስ 12፣ ቼልሲ 11፣ ኤቨርተን 11፣ ማንቸስተር ዩናይትድ 10 ነጥብ ይዘው እስከ 10ኛ ደረጃ ያለውን ቦታ ይዟል። የማንቸስተር ድልም እንዲሁ ለማንቸስተር ዩናይትድ በጣም ትልቅ ነገር ነው። ለአሰልጣኝ ሩበን አሞሪም ከጫና የሚወጣበት እንደሚሆን የሚጠበቅ ነው። ስለነበረን ቆይታ ከልብ እናመሰግናለን። በሌላ የፖድካስት ፕሮግራም እንገናኛለን። ጥሩ ጊዜ እንዲሆንላችሁ እመኛለሁ።